ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0982 172727 እንዲሁም በ0939 9696 65 ላይ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 20 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎች፣ የዕለቱን አበይ ዜናዎችና በኢትዮጵያ ጠላቶች ልብ ውስጥ ፍርሃት የለቀቀው አየር ኃይላችንን አንድ መረጃ በማከታተል እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ ሰበር መረጃዎቻችን ተሸጋገርን። በህዝብና በመንግስት የተደረገውን የሰላም ጥሪ በማክበር በኦሮሚያ ክልል የተለያዩ ዞኖች በመንቀሳቀስ ማህበረሰቡን ሲያሰቃዩ የነበሩ የኦነግ ሸኔ አባላት በሰላማዊ መንገድ እጃቸውን ሰጥተዋል። በዚህ መሰረትም በምስራቅ ሸዋና በምዕራብ ሸዋ ዞኖች ከቦታ ቦታ በመንቀሳቀስ በማህበረሰቡ ላይ እንግልት ሲፈጽሙ የነበሩ 11 የኦነግ ሸኔ አባላት በድርጊታቸው መጸጸታቸውን በመግለጽ ለየዞኖቹ የሰላምና ጸጥታ ጽሕፈት ቤት ከነ ሙሉ ትጥቃቸው እጃቸውን መስጠታቸውን የደረሰን አስተማማኝ መረጃ ያመለክታል። እጃቸውን ለጸጥታ ክፍሎቹ የሰጡት እነዚህ የሸኔ ቡድን አባላት ከ2012 ጀምሮ ቡድኑን የተቀላቀሉ ሲሆኑ እጃቸውን ከመስጠት በተጨማሪ በየጫካው ተንጠባጥበው ለቀሩት የሰላም ጥሪ አቅርበዋል። በከተማ ሆነው የዝርፊያ ቡድኑን በመረጃና የተለያዩ የሎጂስቲክ ቁሳቁስን በማቅረብ ያግዙ የነበሩ የሴል አባላትና አሁንም በዚሁ የጥፋት መስመር ላይ ስለቀጠሉት ደግሞ ጠቃሚ መረጃ መስጠታቸውንና የጸጥታ ክፍሉም አስፈላጊውን የሕግ የበላይነት ለማረጋገጥ ተጠርጣሪዎቹን በቁጥጥር ስር መዋሉን መረጃችን አረጋግጧል። ወደ ሁለተኛው ሰበር መረጃ ስንሸጋገር ከምዕራብ ሸዋ ዞን ኢሉ ገላን ወረዳ የደረሰን ሰበር መረጃ ነው። በወረዳዋ ዲቢጋሪ ጉልቲ አካባቢ መሽጎ የነበረ የኦነግ ሸኔ ኃይል ከአካባቢው ማህበረሰብ በደረሰ ጥቆማና ተገቢ የመረጃ ክትትል በማጠናከር በተወሰደው እርምጃ 8 የዝርፊያ ቡድኑ አባላት ሲደመሰሱ 3ቱ ቆስለው መማረካቸውና የጥፋት ቡድኑ ታጥቆት የነበረው የነፍስ ወከፍ መሳሪያዎች፣ ተተኳሾችና የእጅ ቦምቦች እንዲሁም የተለያዩ የሎጂስቲክ ቁሳቁሶች በቁጥጥር ስር መዋላቸውን የደረሰን መረጃ ያመለክታል። በሰሜን ጎጃም ዞን በጽንፈኛ ቡድን ላይ አስፈላጊው እርምጃ ስለመወሰዱ ደግሞ ከሀገር መከላከያ ሰራዊት ያገኘነው ሰበር መረጃ ያመለክታል። በሰሜን ጎጃም ዞን ግዳጁን እየተወጣ የሚገኘው የምስራቅ እዝ ኮር አዴት፣ ቅንባባ፣ መሸንቲ፣ አንድነት ቀበሌ፣ ጭባዳና ማርያምና ዱር ቤቴ አካባቢዎች ባደረገው ዘመቻ በጽንፈኛ ቡድን ላይ ከፍተኛ የሆነ ሰብአዊና ማቴሪያላዊ ኪሳራዎችን አድርሷል። የኮሩ አዛዥ ብርጋዴር ጄኔራል አዲሱ መሐመድ ኮሩ ጠላት ላይ ስውርነትን በመጠቀምና ከበባ በማድረግ ጽንፈኛውን በመደምሰስ በቀጣናው ዘላቂ ሰላም እንዲመጣ ሌት ተቀን ግዳጁን እየተወጣ ይገኛል ብለዋል። የጽንፈኛው ዘመነ ካሴ የቅርብ አማካሪ ዋንታ አዳነ ከነ ግብረ አበሮቹ
በደረሰበት የሰራዊታችን ምት መደምሰሳቸውንም ተናግረዋል። የጽንፈኛ ቡድን አባላት 7ቱ ሲደመሰሱ 2116 ልዩ ተተኳሽ፣ 28 ክላሽንኮቭ መሳሪያ፣ 3 ተሽከርካሪ እንዲሁም 5 ሞተር ሳይክሎች በቁጥጥር ስር መዋል መቻሉንም አዛዡ ገልጸዋል። ጀግናው የሀገር መከላከያ ሰራዊት የህግ የበላይነትን ለማረጋገጥ ከሚወስዳቸው እርምጃዎች ጎን ለጎን ለአርሶ አደሩ ወገን ያለውን ቁርጠኛ አጋርነትም እያሳየ ቀጥሏል። በምስራቅና በምዕራብ ጎጃም ዞኖች ለሚገኙ አርሶ አደር የአፈር ማዳበሪያ ከጽንፈኞች ዘረፋ ጠብቆ በማድረስ ረገድ ሰራዊቱ ከህብረተሰቡ ጋር እየሰራ መሆኑን በቀጣናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ ተናግረዋል። ጫካ ለጫካ የተሽለኮለከ ከህዝብ ኪስ ሳይቀር እየዘረፈ የራሱን ፍላጎት በዘረፋ ለመሙላት የሚጥረው ጽንፈኛ ላይ እርምጃዎችን በመውሰድና ለአርሶ አደሩ በወቅቱ ማዳበሪያ እንዲደርስ በማድረግ ሰራዊቱ ቀን ከሌሊት እየሰራ መሆኑንም አዛዡ ተናግረዋል። የኮሩ ሰራዊት በበዓላትም ሆነ በሌሎች ማህበራዊ ጉዳዮች ከሰራዊቱ ጋር በመወዳጀት እያሳለፈና የሰላም ስራዎችን በጋራ እየሰራ መምጣቱን ገልጸው ቀጣይም ሰላምን የማረጋገጥ ተልዕኮ በጥምረት እንደሚቀጥል ጄኔራል መኮንኑ ተናግረዋል። ሰበር መረጃዎቻችን ቀጥለዋል። በአማራ ክልል ሰሜን ሸዋ ዞን መርሃቤቴ ወረዳና በአካባቢው የአየር ወለድ ክፍለ ጦር ባደረገው የተቀናጀ ዘመቻ በርካታ የጽንፈኛውን ቡድን በመደምሰስ ቀሪውን መማረኩን የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦ ተናገሩ። የጽንፈኛው ኃይል ህዝብን መዝረፍ፣ ማጎሳቆል፣ የመሰረተ ልማትን ማውደምና የሀገር ተረካቢ ትውልድ እንዳይፈጠር ትምህርት ቤቶችን መዝጋት እንጂ ለሀገር የሚያስብ ህሊና የለውም ብለዋል። በጽንፈኛው እጅ የነበረ የሞርተር ቁምቡላን ጨምሮ ከህብረተሰቡ የዘረፋቸውን ባለ 2 እግር ሞተሮችና ከ30 ኩንታል በላይ እህል ማስመለስ መቻሉን የገለጹት አዛዡ ትውልድ የሚቀረጽበትን ትምህርት ቤቶች በማውደም ማሰልጠኛ በማድረግ ከስራ ውጭ ማድረጉንም ገልጸዋል። በተመሳሳይ የምዕራብ እዝ ንስር ክፍለ ጦር ሬጅመንት በጃዊና አካባቢው የተሰጠውን ግዳጅ በድል በመወጣት በጽንፈኛ ኃይሉ ላይ ጠንካራ ወታደራዊ እርምጃ መውሰዱን የሬጅመንቱ አዛዥ አስታውቀዋል። የሬጅመንቱ አዛዥ ሻለቃ ደምስ ጅሩ ጽንፈኛው ቡድን መንግስት የሚያቀርበውን የሰላም ጥሪ ወደ ጎን በማለት የህብረተሰቡን ንብረት በመዝረፍና የጤና ተቋማት አምቡላንሶችን በመቀማት ወላድ እናቶችን ለስቃይ ሲዳርግ መቆየቱን በሐዘን ጠቁመዋል። ወደ ዕለቱ አበይት ዜናዎች ተሸጋግረናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከከተማው ከፍተኛ አመራር ጋር በመሆን የአዲስ አበባ ከተማ አስተዳደር የ9 ወራት የጸጥታ ስራዎችን ገምግመዋል። ከንቲባ አዳነች አቤቤ በመድረኩ ላይ የከተማዋን እድገትና ለውጦች የሚመጥን የጸጥታ መዋቅር በማደራጀት ቅንጅታዊ አሰራር በማጠናከር የጸጥታ ስጋት ሊሆኑ የሚችሉ እንቅስቃሴዎችን ቀድሞ በመለየት ረገድ ጥሩ ስራ መሰራቱን ገልጸዋል። ህዝቡን በቀጥታ በማሳተፍና የሰላሙ ባለቤት በማድረግ ወንጀል በመከላከል እንዲሁም ተጠርጣሪዎችን አድኖ በመያዝ በመመርመር እንዲሁም በማስቀጣት ከተማዋን ሰላማዊ የተረጋጋችና ለመኖር ምቹ የሆነች በማድረግ በኩል በርካታ ስራዎች በመሰራቱ ውጤቶች ተመዝግበዋል ብለዋል። የከተማ አስተዳደሩ ለጸጥታ አካላት እያደረገ ያለው ሁሉን አቀፍ ድጋፍ ትልቅ የሞራል ስንቅ እንደሆነው ከንቲባው አንስተው በከተማዋ የወንጀል መከላከልና የመቆጣጠር አቅም ከጊዜ ወደ ጊዜ እያደገ መምጣቱ የከተማው ነዋሪዎች በሰላም ሰራዊት በመደራጀት ያበረከተው የላቀ አስተዋጽኦ፣ የሰላምና የጸጥታ መዋቅር፣ የፖሊስ ኃይል፣ ደንብ ማስከበርና ሌሎች የፌዴራል ጸጥታ አካላት ጋር በቅንጅት በመሰራቱ መሆኑን መግለጻቸውን የጽህፈት ቤቱ መረጃ አመልክቷል። መዲናዋን ከተደራጀ የዝርፊያ፣ ሌብነት፣ ንጥቂያና ከየትኛውም የጸጥታ ስጋት የጸዳች በማድረግ ተቋማዊ ብቃት በማሳደግ የሪፎርም ስራ በማጠናከር የአገልጋይነት ስነ ምግባር በመላበስ ህብረተሰቡን እንደ ከዚህ ቀደም ሁሉ በብቃት በማሳተፍ የሰላምና ጸጥታ ቢሮ፣ የአዲስ አበባ ፖሊስ፣ የሰላም ሰራዊትና የደንብ ማስከበር አባላት ከሌሎች የጸጥታ አካላት ጋር ቅንጅታዊ አሰራርን ይበልጥ በማጠናከር የተገኙ ለውጦችን አጠናክረው እንዲሰሩም ከንቲባ አዳነች አቤቤ አሳስበዋል። ሁለተኛው የዕለቱ አበይት ዜናችን የኢትዮጵያ አየር መንገድ የጎንደር አውሮፕላን ማረፊያን በ1.2 ቢሊዮን ብር ወጪ ሙሉ ግንባታውን ለማድረግ ቃል መግባቱን የሚያመለክት ነው። የኢትዮጵያ አየር መንገድ ይህን ያስታወቀው እየተካሄደ በሚገኘው ኑ ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር ላይ ነው። ተቋሙ በተጨማሪም የ5 ኪሎ ሜትር የመንገድ ሥራ ለማከናወን
ቃል ገብቷል። በመርሃ ግብሩ ላይ የተለያዩ ክልሎች ቃል በመግባት ላይ የሚገኙ ሲሆን የሶማሌ ክልል በገቢ ማሰባሰቢያ መርሃ ግብሩ ላይ 15 ሚሊዮን ብር ለመስጠት ቃል መግባቱ ታውቋል። ጎንደር የሁለመናችን መገለጫ ናት ያሉት ደግሞ የአማራ ክልል ርዕሰ መስተዳድር ክቡር አቶ አረጋ ከበደ ሲሆኑ ጎንደር የቀደምት ስልጣኔ መገኛ ብትሆንም ታሪኳን በሚመጥን መልኩ አላደገችም ብለዋል። አክለውም አዳዲስ ስፋትና ጥራት ያላቸው የልማት ስራዎችን በመስራት ጎንደርን ውብና ጽዱ ከተማ ማድረግ ይኖርብናል ብለዋል። መንግስት ከባለፈው ዓመት ጀምሮ በከተማዋ የተለያዩ ውጤታማ ስራዎችን መስራቱን ያነሱት ርዕሰ መስተዳድሩ ያለፈውን ቅርስ ጠብቀን ለመጪው ትውልድ አዲስ ነገርን ማስረከብ ይጠበቅብናልም ብለዋል። ጎንደር ከቆየ ችግሯ ለማላቀቅ በርካታ ስራዎች ይጠብቁናል። የተነቃቃች ለነዋሪዎቿና ለኢንቨስትመንት የምትመች ከተማን ለመፍጠር ሁላችንም በጋራ እንቁም ሲሉም ጥሪ አቅርበዋል። ክቡራትና ክቡራን፣ አሁን የመጨረሻው ወሳኙ የዕለቱ አበይት መረጃ ላይ ደርሰናል። ይኸውም ወደ አየር ኃይላችን አንድ ጉዳይ ይወስደናል። አብረን እንቆይ። በያዝነው የፈረንጆቹ 2025 ከወጡና የዓለም አቀፉን ማህበረሰብ ትኩረት ከሳቡ የተጨባጭ ሁነት መግለጫ ሪፖርቶች አንዱ ግሎባል ፋየር ፓወር ማለትም የሀገራትን ወታደራዊ አቅም በመለካት የሀገራትን ደረጃ የሚያወጣው ተቋም ይፋ ያደረጋቸው እውነታዎች ናቸው። ዘመን አፈራሽ ምርጥ የቴክኖሎጂ መሳሪያዎችን መታጠቅና የአፈጻጸም ብቃት ለደረጃ ሰንጠረዡ የቀረቡ የተወሰኑ ነጥቦች ናቸው። በዚህ የግሎባል ፋየር ፓወር የ2025 የደረጃ ሰንጠረዥ ሀገራችን ኢትዮጵያ ከ145 የዓለም ሀገራት 52ኛ እንዲሁም ከአፍሪካ ደግሞ በአምስተኛ ደረጃነት የተቀመጠች ሲሆን የማይዋልል ወታደራዊ አቋም ኢንዲስፒዩተብል ሚሊተሪ ፎርስ የሚል ቅጽልም ተሰጥቷታል። በምድርም በአየር ኃይልም አዳዲስ ምርታዎችን አሳይታለች። ዛሬ የኢፌዴሪ አየር ኃይል በጣም በአጭሩ ይፋ ያደረገውን አንድ ወታደራዊ መረጃ ቀጥሎ እንመለከታለን። የኢፌዴሪ አየር ኃይል ዋነኛ ተልዕኮ የሆነውን የኢትዮጵያን የአየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ የሚለውን ለማሳካት የሚጠቀማቸውን መንገዶች አስመልክቶ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ እንዲህ ይላሉ። የመጀመሪያ ተልዕኮአችን የሀገራችንን አየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ የሚል እንትን ይዘን ነው የምንሰራው። ይህንን በሁለት ነገር ነው የምንጠብቀው። አንደኛ አሁን አቪዬሽን ብቻ እዚህ ስላያችሁ ነው። አየር መከላከያ ማለነኛ ግራውንድ ላይ ወይም ደግሞ መሬት ላይ ተተከለ። እሱን ተጠቅመን 24 ሰዓት 7ቱ ቀን 360 ቀን አየር ክልሉ እንዴት ስንት ትራፊክ ገባ ስንት ወጣ የሚል እንከታተላለን። በኔ እምነት አሁን ባለን እንትን አየር ክልሉ ከኛ ፍቃድ ውጪ ማንም ከመንግስት ከኢትዮጵያ መንግስት ውጪ የሚጥስ ነገር አይኖርም። ለዛ ለመከላከል ብቃት ላይ ያለ ተቋም ነው ብዬ ነው የምወስደው። ጀግናው የሀገር መከላከያ ሰራዊት የዘመኑ ቴክኖሎጂ ያፈራቸውን ወታደራዊ ትጥቆች ገዝቶ ከመታጠቅ በተጨማሪ ወደ አምራችነት በመሸጋገር እያስመዘገበ ያለው ውጤት ጠላቶቻችንን በክፉ እንዳያስቡንና ሊተናኮሉን ከመቃጣታቸው በፊት ደጋግመው አቋማቸውን እንዲፈትሹ ጫና የሚያደርግ ሲሆን ለወገን ደግሞ የኩራት ምንጭ ሆኗል። አየር ኃይላችንን በዚህ ውሳቤ እያከናወናቸው ስላሉ ተግባራት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ እንዲህ ይላሉ። ስለ ተቋማዊ ግንባታ ስንጀምር ከትጥቅ አንጻር ያለንን እንዴት አድርገን ወደ ኃይል እንመልስ፣ ለዚህ ሰፊ ሀገር ትልቅ ሀገር በግዢ ብቻ ግዳጃችን ልንወጣ አንችልም ብለን ነው የጀመርነው። ይሄኛው ዛሬ ስለወጣ ነው እንጂ በነገራችን ላይ በርካታ ትጥቆቻችን በራሳችን እውቀት፣ ጉልበት እና የተወሰነ ድጋፍ ውጪ ካሉት ጋር ትብብር አድርገን በርካታ አውሮፕላኖች፣ የተዋጊ ሄሊኮፕተሮች፣ ትራንስፖርት ሄሊኮፕተሮች ሱ-27 ኤል-39 ወደ ኃይል ተመልሶ አሁን በግዳጅ እየተወጣን ነው የምንገኘው። አውሮፕላኗን ጥገናና ማሻሻል በማድረግ ወደ ስራ ላስገቡ ኢንጂነሮችና ቴክኒሻኖች ምስጋናም ቀርቧል።
በአየር ኃይል የግዳጅ አፈጻጸም ላይ በከፍተኛ ሁኔታ አቅም የጨመረ አውሮፕላን ስለሆነ በዚህ አጋጣሚ ቴክኒሻኖቻችን፣ እዚህ ላይ የተሳተፉ ኢንጂነሮቻችን፣ አመራሮች፣ የጥገና ማዕከል ኃላፊዎች ሁሉንም በጣም ላመሰግናቸው እወዳለሁ። ይህ አውሮፕላን ለ37 ዓመት እዚሁ አየር ኃይል ውስጥ የነበረ ጥሩ አውሮፕላን የሚባል አውሮፕላን ነው። ይህ አውሮፕላን ጥገና በአግባቡ ስላልተካሄደ መሬት ላይ ነው የከረመው። ባልሳሳት የዛሬ 15-17 ዓመት አንድ ጊዜ ተነስቶ አየር ላይ ትልቅ ችግር ስላጋጠመው ተመልሶ በደህና አረፈ። ከዛ በኋላ ይሄ አውሮፕላን ጫካ ውስጥ ነው ቆሞ የነበረው። ይሄን አውሮፕላን እንዴት አድርገን ወደ ኃይል እንመልስ የሚል ኢንጂነሮቻችን፣ ቴክኒሻኖቻችን በደንብ ከተወያዩ በኋላ በአጋጣሚ ክቡር ፊልድ ማርሻልም መጥቶ አይቶ ይሄን ነገር መመለስ አለብን ወደ ኃይል ስንል ቀጥሉ እገዛ አደርግላቸዋለሁ ብሎ ጥሩ እገዛ አድርጎልን በሀሳብም በገንዘብም ከዛ በኋላ የዛሬ አመት ከምናምን አመት ተኩል ኦር አመት ከ4 ወር ጀመርን። ይሄ አውሮፕላን እንደ አዲስ ሁሉም አካሉ ተፈቶ ታይቶ ተፈትሾ ተመልሶ እንዲገጠምና እንዲበረር ተደርጎ ይሄ አውሮፕላን በሮ ሰማይ ላይ ውሎ ለግዳጅ ዝግጁ ሆኗል። ይሄ አውሮፕላን በመሰረቱ ልዩ የሚያደርገው በጣም ጥሩ የሆኑ የግዳጅ አፈጻጸም ብቃት አለው። አንዱ በጣም በአጭር ቦታ ተነስቶ ማረፍ ይችላል። ሁለተኛ ፓራትሩፕስ ወይም አየር ወለድ የምንለው ማዘለል ይችላል። እቃ ያጓጉዛል፣ ሰው ያጓጉዛል። በጣም አስተማማኝ አውሮፕላን ነው። የበረሩት በራሪዎቻችንም በሚሰጡን ፊድባክ እና በጣም ጥሩ አውሮፕላን እና ዘመኑን የጠበቀ አውሮፕላን መሆኑን እሱ ብቻ አይደለም፣ እኛ ኦቨርኦል ማድረግ ብቻ አይደለም፣ አሁን ዘመኑ ምን ላይ ደርሷል የሚል ይህን አውሮፕላን አፕግሬድ ነው የምናደርገው። አንደኛ አጭር ቦታ ተነስቶ ማረፍ፣ ሁለተኛ ከሌሎች አውሮፕላኖች በተለይ ከሄሊኮፕተር ደግሞ 3-4 ጊዜ እጥፍ የሚያነሳ መሆኑ ትልቅ ጥቅም አለው፣ አድቫንቴጅ አለው ለሰራዊታችን እና ይሄ ለሰራዊታችን እውነት ለመናገር የጋራ የአየር ኃይል ብቻ ሳይሆን አጠቃላይ የመከላከያን የማድረግ አቅም በመሰረቱ የሚጨምር እና ከፍ የሚያደርግ ስለሆነ እርግጠኛ ሆኜ የምናገረው እዚህ ውስጥ ያለው ሰራዊትም ይሄን ሰርቶ አፕግሬድ አድርጎ ኦቨርኦል አድርጎ ያዘጋጀ ሰውም እዚህ ላይ አልተሳተፈም። ግን እንደ ሀገር ስናስብ ደግሞ ሁሉም ሰራዊታችን ከፍተኛ የሆነ መነሳሳት እና ደስተኝነት ይሰማቸዋል ብዬ ነው የምወስደው። በተለይ ደግሞ ከሰው ኃይል አንጻር ምናልባትም ከሁሉም አሉ ከተባሉት መወዳደር የሚችል ጭንቅላት አለ። በጣም የተማረ የሚመራመር የሚፈጥር ወጣት አለ። ይሄ በመሰረቱ ልዩ ያደርገናል እኛ ይህንን በአግባቡ ከተጠቀምን ገንዘብ አያስፈልግም ማለት አለም። ነገር ግን በገንዘብ ብቻ ሳይሆን የሰው አእምሮ ቀርጸን የሰው አእምሮ አሰልጥነን የሰው አእምሮ ለግዳጅ የሰው አእምሮ ለፈጠራ አብቅተን በመከላከያ ውስጥ በጣም ተአምር እየተሰሩ ነው። በጣም ተአምር አየር ኃይል ብቻ አይደለም። አየር ኃይል በርካታ ስራዎች እንደ ዞራችሁ እንዳያችሁት በርካታ አውሮፕላኖች ወደ ኃይል ተመልሶ ሌላ እሱ ብቻም ሳይሆን ደግሞ አዳዲስ በቀደም ያስበረር ነው የፀሐይ ቁጥር 2 ሌሎችም አሁን ለወደፊትም የሚመጡ ነገሮች አሉ። በምድር ኃይላችንም ብትሄዱ በርካታ የተተኳሽ የከባድ መሳሪያ የተሽከርካሪ እንደኛ ነገሮች እየተሰሩ ነው ያለው። ይሄ አሁን በተቋማችን ውስጥ ያለው የቁጭት ለምንድን ነው ወደ ኋላ የቀረ ነው? ረጅም ዕድሜ ያለን ሀገር ከማንም በፊት የታጠቅን ሀገር ሆነን ለምንድን ነው ወደ ኋላ የቀረነ የሚል ቁጭት ይመስለኛል። በዋናነት ደግሞ የተቋሙ አመራር የሚሰጠው አቅጣጫ በመጠቀም በርካታ ስራዎች እየተሰሩ ነው። የሰው አእምሮ መሰልጠን፣ የሰው አእምሮ በአካባቢ ያለውን ሪሶርስ መጠቀም፣ የሰው አእምሮ የ4-5 ሰው ጭንቅላት ወደ አንድ አምጥቶ የመፍጠርና ዲዛይን የማድረግ ስራ ስለሆነ ይሄንን ነው እየተከተልን ያለ ነው። እንደ አየር ኃይልም እኛ ትልቁ ፎከሳችን ወይም ደግሞ ትኩረታችን የሰው ኃይል ነው። የሰው ኃይል አእምሮ የበሰለ የተማረ የሰለጠነ ዲዛይን ማድረግ የሚችል መፍጠር የሚችል ማሻሻል የሚችል ሰው ከፈጠረን በእርግጠኝነት በአጭር ጊዜ ውስጥ
ከቴክኖሎጂ የቅኝ ግዛት ስር እንወጣለን ብዬ ወስዳለሁ። ይሄ አውሮፕላንም የተሰራው በዚያ ፍልስፍና ነው ማለት ነው። እንደሚታወቀው ኤርፎርስ ከታጠቃቸው ኤርክራፍቶች አንዱ ያው ዳሽ 5 ኦር ቡፋሎ ኤርክራፍት ነው። ያው ረጅም ዓመት ግራውንድ የነበረ ኤርክራፍት ነው። ይህንን ወደ ኃይል እንዲገባ ያው ከቅርብ አመራር እስከ ላይ ኮማንድ ድረስ ያለውን ቁርጠኝነት በመጠቀም ያው ባለን ሪሶርስ ባለን የሰው ኃይል አቅም ጥሩ ካፓቢሊቲ በመጨመር ለኤርፎርስም ትልቅ ተግባር ለእንደ ስኳድሮናችንም ትልቅ አቅም የተፈጠረበት ነው ብለን እናስባለን። የፈጀብንም ያው ከአንድ ዓመት ተኩል ያላነሰ ጊዜ ብዙ ቻሌንጆች ነበሩት። ያንን ተቋቁሞ ለዚህ ጥሩ አቅም ተፈጥሮበታል ብለን ነው በሙሉ መተማመን ሐሳብ የምንገልጸው ማለት ነው። አውሮፕላኗን ጠግኖና አሻሽሎ ወደ ኃይል ለመመለስ ከፍተኛ ጥረት ተደርጓል። በዚህም ውጤት ተገኝቷል። የኦቨርኦል ስራ ተሰርቷል። ያው እዚሁ በላንዲንግ ጊር ላይ ኤንድ ኢንተርናል ኤርክራፍት ውስጥ ያለውን ነገር ኦቨርኦል በማድረግ ያሉትን ነገሮች ተጠቅመን ወደ ኃይል በመመለስ ኤርክራፍቱን አንድ ለኤርፎርስ ካፓቢሊቲ ከፍ በማድረግ ያው ጥሩ ዕውቀትም አግኝተንበታል። ኢትዮጵያ ትልቅ ሀገር ናት። ስንጀምርም ትልቅ ሀገር ነን፣ ጥንታዊ ሀገር ነን። በጣም ያልተገዛን የራሳችን የሆነ መለያ ያለን ህዝቦች ነን። ይሄ ተቋም ለዚህ ህዝብ አይመጥንም፣ ለዚህ ሀገር አይመጥንም ብለን ነው የጀመርነው። በእርግጥ የመጀመሪያ አካባቢ የሰው አእምሮ እስክትቀርጽ ድረስ ከባድ ፈተናዎች ነበሩ። ለምን ይሆናል፣ ይሄ እንዴት ይሆናል የሚል ነበረ። ነገር ግን የኮማንዲንግ ሊደርሺፕ ሳይሆን በመግባባት በመተማመን በማሳመን ላይ የተመሰረተ ግቢያችን ወይም አየር ኃይል ለኛ ብቻ ሳይሆን ለሀገር ለኢትዮጵያ ትልቅ ሀገር የሚመጥን መሆን አለበት። ከላይኛው አመራር ከኔ ጀምሮ እስከ ታች ተራ ወታደር ጋር ስለተግባባን ሁላችንም ወደ ስራ ገባን። አሁን የምታየው እኔ ከእንደዚህ አይነት ትዕዛዝ መስጠት መመሪያ መስጠት ወጥቻለሁ። ራሱ ሰራዊቱ በየአካባቢው የምታያቸውን ይኮተኩታል፣ ይተክላል፣ ያሳምራል። 3 ነገሮች መገጣጠም አለባቸው ብለን አስቀምጠናል። አንደኛ ጽዳት፣ ውበትና ልማት። ቦታ መጸዳት አለበት። አንድ ማጽዳት ብቻ አይደለም፣ ውበት ሊኖረው ይገባል። የሰው እጅ ከተጨመረበት ውበት ይኖረዋል። ማማር ብቻ ሳይሆን ደግሞ መልማት አለበት። ከዚህ መጠቀም አለብን፣ ሰራዊቱ መጠቀም አለበት ከልማቱ ብለን 3ቱን በተቀናጀ መልኩ ነው የምንሰራው። ይሄንን ጀምሮ አሁን በየአካባቢው 3ቱም ስለተቀናጁ ጽዳቱ አለ፣ ውበቱ አለ፣ ልማቱ አለ። ልማቱ አሁን ለሰራዊቱ ኑሮ ላይ ከፍተኛ እገዛ እያደረገ ነው። ከፍተኛ እያንዳንዱን ሰራዊት ጠየቅ ይቻላል፣ ማየት ይቻላል፣ መጎብኘት ይቻላል። እኔ በግሌ ለሀገሬ ማድረግ የምችለውን ወይም ደግሞ እዚህ ጋር ጉልበቴን እውቀቴን ቆጥቤ ያለው ምለው እንትን የለኝም። እጅግ በጣም ደስ ይለኛል። ከሰራዊቴ ጋር እየቆፈርኩ እያለማው እየመራው እየበረርኩ እዚህ ላይ በመድረሱና ተቋሙ አሁን ሁሉም ሰው በሚታይ ደረጃ ለሀገር በሚመጥን ደረጃ ኢንፋክት ብዙ የሚቀሩ ነገሮች አሉ። በጣም ብዙ የሚቀሩ ነገሮች አሉ። ጀመርን እንጂ ገና ነው። ቅድም እንዳልኩት ለዚህ ታላቅ ሀገር በርካታ መሰራት የሚገባቸው ነገሮች አሉ። እኛ የምንለውን በአጭሩ ያለመታደል ሆኖ ነው አሁን እኛ ስለ ጽዳት የምናወራው እንጂ ከዛ በፊት ምናልባትም ከዛሬ 50-60 ዓመት በፊት የተወሰኑ ለውጦች እየተሰሩ ቢሆን ኖሮ ዛሬ እኛ ሌላ ነገር ነበር የምናስበው። ዛሬ ሌላ ነገር ነው እና የምንደነቅበት የምናደናንቅበት እንትን የለም። ገና ያልተሰሩ ያልተነኩ ነገሮች አሉ። አሁን ባለንበት ስቴጅ ግን ሰራዊታችን በጣም ደስተኛ ነው። እኔም እንደ አዛዥ እጅግ በጣም ደስተኛ ነኝ። ይሄንን ግን የሚቆም ሳይሆን በጣም ፍጥነት ጨምረን ጥራት ጨምረን ቀጥለን አየር ኃይልን ወደ ያስቀመጥነው ራዕይ አለ። የአፍሪካ ቀዳሚ አየር ኃይል እንገነባለን ብለን ነው። እሱም በአጭር ጊዜ እንገነባለን የሚል እምነት አለኝ። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ
አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል